ነገር ምንድነው የሚዘጋው? ለምን ትናደጃለሽ እንዴ? ለምንድን ነው የማትረጋጊሽ? ቁጭ በይና አልቀመጥም። ሲጀመር አትንከኝ፣ በመጀመሪያ አትንከኝ። እሺ እንዳልነካኝ ከፈለግሽ ቁጭ በይ። አንተ አስገድደህ ልታስቀምጠኝም አትችልም እኮ። አንቺ ማሳጅ ቤት ነው የምትሰሪው። አንቺ ማሳጅ ቤት እየሰራሽ ከሆነ መርፌው አንቺ ጋር ምን ይሰራል? የፈለገ ሰው የሚታመም ቢሆን በቃ ደንበኛ ከስተመር ቲፕ ይሰጠኛል፣ አለቀ። አንተ አይገባህም። አንተ ይጠፋል እኮ የለማ አይደለም ማለት ከዚህ በፊትም ስጠይቃት እንደዚህ ተቆጥታኝ ምናምን ነው ብለሽኛል። አሁንም እኮ እየተቆጣሽ ነው። ምን ችግር አለ? የተፈጠረ ነገር አለ? ምንም ጦዞ ምናምን አይደለም። አይ ጦዞበታል እንጂ የማይመስል ነገር እኮ እያወራን ምን እንዴ? ለምንድን ምን ሆነሽ ነው? ተረጋጊ እንጂ እኮ አንቺ ያለሽበት እኮ ነው። አንቺ ነው የሚመለከተው። አንቺ ምንድን ነው የሚመለከተው? ሎል ሌላ ጨዋታ የለችው ማለት ስለምን መርፌ ምናምን ነው የምታወራው? እኔ ስራዬ እኮ አራሉ ላይ የምን ገንዘብ ነው? አንተ ልጅ ደህና ነህ ዛሬ? እኔ ስራዬን በስርዓት ከመስራት ውጪ ምን ችግር አለብኝ? አታውቅም አንተ ስለኔ ስራ? ለምን የማየው ነገር ትቀባጥራለህ? እንግዲህ ደጋግሜ ስጠይቅሽ እኮ ነው። አቃሽ ዝም ብለህ ሌላ ጨዋታ ቀይር። ሰላም ውድ ተመልካቾቻችን፣ ያው እንዳልኳችሁ ዛሬ ደግሞ አንድ ቤት ውስጥ ነው ተገኝቼ ያለሁትና እስቲ ምንድነው እዚህ ቤት ለምን ተገኘው ምን አይነት ጉዳይ ቢገጥመኝ ነው የሚለው እንግዲህ ከወንድሜ ጋር የተወሰነ ቆይታ በማድረግ ምናየው ምን ሰማናል። እናንተ አብሮነታችሁ አይለይን፣ እስከዛሬም ስለማይለይ በጣም ነው የማመሰግነው። የሆነት ብዙ ነገራችሁን ሁሌ የምለው ነገር አለ መግቢያ ላይ መጨረሻ ላይ ማለት የሆነት እናንተ እርዳታ በጣም ትልቅ ነው። ለዛም እጅግ በጣም እያመሰገንኩ አሁን ወደ ጉዳያችን እንገባለን። በእርግጠኝነት የሆነ ታሪክ ይኖራል ብዬ አስባለሁ እዚህ ቤት ውስጥ እና ያን ታሪክ ደግሞ እየተፈጠረ ያለው ነገር ሊሆንም ይችላል ወይ በቀላሉ በየትኛው መንገድ ሊስተካከልም ምንም ሊሆን ይችላል። ያውኛ ሁሌም እንደምናደርገው ለሁሉም ነገር ዝግጁ ሆነን እዚህ ቤት ተገኝተናል። ከስራ ባልደረቦቼ ጋር ከአባሎች ጋር በመሆን ነው እንግዲህ እንጃ እንዴት መሰለ በመጀመሪያ ደረጃ ስለተገናኘን ደስ ብሎኛል። እስቲ በመጀመሪያ ለቤተሰብ ራስና በማስተዋወቅ ለቤተሰቦቼ ጀመርና ከዛ ወደ ጉዳዩ ለመሰለ እንትን ያልኩት ስደውልልኝ ብዙ ነገር ብለኝ ስለነበረ ነው እና እስቲ መጀመሪያ ራስን አስተዋውቅና ከዛ ወደ ጉዳያችን ነው። ስሜ ልዑል እባላለሁ። አው በስልክም በትንሽ ነገር ያለው አንዳንድ ነገሮች እና እዚህ እንዳልኩ ያው ከእቴ ጋር ነው የምኖረው እዚህ ቤት ውስጥ። እሷም ደግሞ ከጓደኛዋ ጋር ምናምን ብለው አንድ ላይ ነው የሚኖሩት እዚህ። ለሶስት ነው የምትኖሩት? አዎ ለሶስት ነው። እኔ ስራው ነው ገባው። እነሱም ስራ አላቸው አብረው ነው የሚሰሩት ምናምን እና እንደ አዳዲስ ነገር ነው እየተፈጠረ ያለው ነገር ያለ ማመን ሲያቅተኝ ነው ነገር ለአንተም የደወልኩልህ ለዛ ነው። ግራ የሚያጋባ ነገር አለ በርግጥ ምን እንደተካሄደ ምን እየተካሄደ እንዳለ ነገር ብዙም እርግጠኛ አይደለሁም፣ ግን አንዳንድ ነገር ስለምጠረጥር እነዛን ነገሮች ምን እንድትረዳኝ በመጀመሪያ ደረጃ ማለት ቤተሰብ እዚህ ስላልሆነ ነው ወይስ ራሳችሁን ችላችሁ መኖር ስለፈለጋችሁ ነው? ቤተሰቦቻችን ያው በህፃንነታችን ነበር እንትን ያሉት። ከዛ ያው ከሷ ጋር አብረን መኖር ጀመር እንዲህ ተከራይተን ምናምን። ጓደኛውም እንዲህ ስለምታግዛት ምናምን አብረው ነው የሚሰሩት። አብረው ነው እዚህ የሁለቱ አንድ ቦታ ላይ ነው የሚሰሩት? አዎ አንድ ቦታ ነው የሚሰሩት። ኦኬ። ጓደኛውም እዚህ ከኛ ጋር ነው የምትኖር። ለሶስት? አዎ እንዲህ ለሶስት ነው። ምንድነው የሚሰሩት? ስራቸው ሲስተር እንደነገረችኝ ከሆነ እንዲህ ማሳጅ ቤት ምናምን ነው የሚሰሩት። ማሳጅ ቤት? አዎ እንደዛ ሰምቻለሁ፣ ብቻ ነግራኛለች። እርግጠኛ አይደለም? እርግጠኛ እንኳን ያው እኔ እንዳልኩ ስራ ውዬ ነው የምገባው። እሷ የት ትሄድ ምናምን የሚለውን ብዙም እንዲህ አልከታተላትም። አሁን ስራ ስምንትም ስላለፈት ብዙም እንዲህ አልከታተላትም። ታላቅ ናት? ታላቅ ናት? በእድሜ እንኳን ብዙም ይሄን ያክል አንራራቅም። ያው ዞሮ ግን ታላቅ ናት። አዎ ታላቅ ነች፣ ግን ብዙም እንዲህ አንራራቅም። 2 አመት ምናምን ነው። የመንታም ታላቅ ታናሽ አለው ይባላል እንግዲህ እንዳባባሉ ከሆነ። እሺ አትጠይቃትም ማለት እንዴት ነው ቅርበታችሁ? ይሄ ማለት እህትና ወንድምም ሆነ ቤተሰብ መሀል ምናምን የመቀራረብ አንዳንድ ሰው ደግሞ ከቤተሰብ የሚደብቀው የሚርቀው አይነት ነገር አለና ከእህት ጋር ምን አይነት ግንኙነት ነው ማለት በማውራድ በመግባባት ደረጃ? ብዙ ማልከታተላትም ስላልከኝ ነው። አዎ በሌላው መንገድ ያው እንዲህ በፍቅር ነው የምንኖረው።
ምንም እንዲህ ችግር የለብንም። በርግጥ እንዲህ ደስ ብሎ ምናምን አብረን የምንኖረው ሁለታችንም ወጥተን ማታ ምናምን ስለሆነ የምንገናኘው እንዲህ በደስታ ነው የምትቀበለኝ። አብረን ነው በቃ ሁሉም ነገር እናሳልፈው ያለውንም ችግር አብረን ነው የምንወጣው እና በመሀል ደግሞ ጓደኛዋም ስለምትረዳት በሆነ ነገር ይተጋገዛሉ። ለዛ አንተ የጓደኛዋ ከእናንተ ጋር በመኖሯ ደስተኛ ነህ? እኔ ያው ታግዘኛለች ስለምትል እሷ ብዙም ጓደኛዋንም እንዲህ አላገኛትም። ማታ ማታ አብሮ ምናምን ስለሚሆኑ አገኛታለሁ እንጂ ይሄን ያክል ዲቴል ስለ እሷ እንትን ብዬ ምናምን አልጠይቃትም። ያው የእሷን ምርጫ ስለማከብርላት ዞሮ ዞሮ ብቻ በመተጋገዝ ውስጥ ነው እንትን ያላችሁት። እስቲ ምንድን ነው ቅድም ያጠራጠረኝ ነገር አለ፣ በዛ እርግጠኛ መሆን እፈልጋለሁ ያልከኝ ነገር እና ምን ሰማ? ስለማን ነው? ብቻ አንዳንድ ነገር የሆነ ቤት ላይ ሲያወሩ። ከዛ በፊት ግን አንድ ነገር ልንገርህ። ይሄ ማለት አንዳንድ ነገር የምትላቸው ነገሮች ለእኔ አስቸጋሪ ናቸው ወይንም ነገሩን ያወሳስባል እና በግልጽ ነው እንደዚህ እህትህ ጋርም ከሆነ የእህትህ ጓደኛም ጋር ከሆነ ምናምን እህቴ እንደዚህ አይነት ነገር ስታደርጋቻለሁ ወይ ሰምቻለሁ ስታወራ ጓደኛዋ መሆን ያለበት እሺ፣ ለእኔ ግልጽ አድርገህ ካልነገርከኝ ለነገሮችን ለማጣራት ትንሽ ያስቸግራል እና አንዳንድ ሳይሆን ወይ ምናምን የሚለውን ነገር ሳይሆን ይሄ እንደዚህ አይቻለሁ ሰምቻለሁ የሚለውን ነገር ትነግረኛለህ። ለዛ ነው ያስቆምኩ። እንዳልኩ መሰለህ አንዳንድ ነገር ያልኩ እንደ በፊትም አይደለችም። እንዲህ አምሽታ መምጣትም ጀምራለች ምናምን ጭራሽ እንዲያውም ማደርም ጀምራለች ውጪ። እህትህ ወይስ ሁለቱም ናቸው? አብረው ነው በቃ አብረው ስለሚሰሩ እዛው ነው እንትን የሚሉት። ከዚህ በፊት እንደዚህ አይነት ነገር የለባትም ስለ አብረው ስለሆኑ እሷንም በዛኛው ነው የምጠራትና አብረው ነው እንትን የሚሉት። እንዲህ ማደር ጀመሩ፣ ማምሸት ጀመሩ ነው። አዲስ የሆነብኝ ነገር እሱ ነው እና አንድ ቀን ሜቢ አልጠየካቸውም ወይ የስራ መብዛት ወይ ተጨማሪ ስራ እየሰሩ የሆነ ቀን እንዲህ ጠጋ ብዬ ወደ ክፍላቸው ምናምን ነገር ሲያወሩ ሰምቻለሁ። አጠራጣሪ የሆነ ነገር ምንድን ነው? የማታውን ሰው እንዴት አደረግሽ ስለ መርፌ ጓንት ምናምን ብሎ የሆነ ብቻ ብዙም አልተረዷቸውም። ብዙ ነገር ሲያወሩ ነበር እና እኔም እሱ ነገር ግራ ገብቶ ይህ ነገር በተደጋጋሚ እንዲህ ላውራትም ፈለግኩኝ። የሆነ ሰው ታሞ ነው ምናምን ነገር ብላ በሆነ መንገድ ብቻ አስቀየሰች እና በተለያየ መንገድም ደግሞ ይህ ለምንድን ነው የምታመሹት ምናምን ብዬም ስጠይቃት የሆነ እንዲህ ስራ ቦታ ምናምን አዳርም ካለን እንድትሰሩ ምናምን ተብለናል ብላ ትዕዛዝ ነው ምናምን በማንኛውም ሰዓት እንድንሰራ ኦቨርታይም ስለሚከፈል ምናምን ነገር ብላ ነግራኝ ነበር እና እነዚህ ነገሮች ብዙም አላሳመኑኝም። ለዛ ነው ለአንተ ልነግርህ የፈለኩት። ኦኬ ቅድም ምን ስትል ሰማሁ መሰለህ ማለት ስለማታው ሰውዬ ምናምን ብለኛል እና ምንድን ነው ያሉት ስለዛ ሰውዬ? የማታው ሰውዬ ብለው መርፌውን እንዴት ነው ያደረግሽው ምናምን ነገር ብላ ጓደኛዋ እሷን ስጠይቃት ነበርና የእሷን መልስ ደግሞ ብዙም አልሰማሁም። ግን ምንም ልክ አልሆን ሲለኝ ነው ያሰብኩኝ በጣም ሲያስጨንቀኝ እሷንም የሆነ በተደጋጋሚ ልጠይቃት ስፈልግ ማለት እንዲህ በቃ የሆነ ሰው ታሞብን ምናምን ቅድም እንዳልኩ እንደዛ ነው የምትለው እንጂ በቂ ምክንያት ነገር አትሰጠኝም እና ያ ምክንያቷ ብዙም አላሳመነኝም። ለዛ ነው በግል ለመከታተል አልሞከርክም? ከዛ በኋላ አጠራጣሪ ነገር ካየ በኋላ ማለት ስራ ቦታ የምር ኦቨርታይም መስራት ስላለባቸው ነው ወይስ አሁን የምትላቸው ነገሮች የምን ሰው ነው? የምር ሰው ታሞ ከሆነ ነው? አሁን እሷን ለመከታተል ከአንድ ሁለቴ ሞክሬ ነበር። ብሄድም ያው የእሷ ስራ ቦታ አካባቢ ደርሼ ምናምን ነው እንጂ ውስጥ አያስገቡም እና የሆነ ተጠቃሚ ካልሆንክ እንዲህ መግባት አልችልም። ብሄድም እዛ ስራ ቦታ መሄዷን ምናምን ነገር ነው እንጂ የማይሆን እንዲህ ገብቼ ዲቴል ያለውን ምን እንደሚሰሩ ምናምን ማወቅ አልቻልኩም እና ያ ነገር ነው ያዘኝ እንጂ በራሴም ለመሞከር ምናምን አስቤ ነበር። አሁን እንደዚህ ነው። እሺ አይ ስራ ቦታ ድረስ ማያስገቡ ከሆነ ልታመሽ የምትችልባቸውን ሰዓታት አሁን መቼስ ያው ሰዓት አላት መውጫ መግቢያ እና መውጫ ሰዓቷ ላይ ጠብቀ የመርዛ ነው እያመሸች ያለችው ወይስ ከዛ ወጣ ነው የሚለው ነው? እሱን ስለማየት አልሞከርክም? እሱን አልሞከርኩም። ያው እኔ በጊዜም ቤት ስለምገባ የሆነ ቢበዛ እስከ 2 ሰዓት ምናምን ነው እዛ እንትን ብያት ምናምን መለሰው። ማምሸት ከጀመረች ያው
እስከ 6ም ትቆያለች፣ ልታርም ትችላለች። እዛ ጋር ቆሜ መጠበቅ አልችልም። አሁን በዛ ልክ ነህ። እስከ የትኛው እንደሆነ እንትን ላትል ትችላለህ። ግን ምንድነው ከስራ መውጫ ሰዓት አላት አይደለ? ከዛ ወጥታ ሌላ ቦታ እየሄደች ነው እስከምትሄድበት ድረስ ነው እንጂ እስከ መጨረሻው እኮ መጠበቁ ላይኖርብህ ይችላል። እንዳልኩ ደግሞ መጀመሪያም እኮ የአፋስ ይዛኛለች ሆነ ኦቨርታይም ልንሰራ እንችላለን ምናምን ስላለች በየትኛው ሰዓት ትወጣለች የሚለውን መጀመሪያ አካባቢ ሲሆን ነው እንጂ የበፊት ሰዓቷን ታውቃለህ መቼስ። የበፊት ሰዓቷን አውቃለሁ እኮ ግን አሁን ከቆየች እኔ የማስበው እሷ ያለችውን ነገር ነው። ኦቨርታይም እንሰራለን ከስተመር ከመጣ ምናምን ነገር እዛ ልናርም እንችላለን የሚለው ሀሳብ ስለሚመጣብኝ ትንሽ ብጠብቃትም ከዛ በቃ የምርም እንዳለችው አዳር ሊሆን ይችላል ብዬ እሄዳለሁ። ከሄድኩም በኋላ አምሽታም ልትመጣም ትችላለች፣ በዛው ልታርም ትችላለች። እና እነዚህ ነገሮች በራሴ እንዲመወጣት ስላልቻልኩ አንተ አሁን እንደተረዳው ከሆነ ሞር ያጠራጠረ ያለው ደግሞ የመርፌው ነው። እና የታመመ ጓደኞቿ ምናምን ይኖሩ አይኖሩ ቼክ አድርጋል? እሱን ቼክ አላደረኩም። ስለዚህ እንዴት መሰለህ አሁን ስራውና ማሳጅ ቤትና ስለ መርፌ ምናምን የሚያገናኘው ነገር የለም። ኖርማሊ ሜቢ አላቅም ውስጥ እየተደረገ ስላለ ስፔሻሊ ደግሞ ስለ መርፌው የሚነሳው ነገር ነው። እስቲ ምናልባት ቀረ የምትለው የተለያዩ ነገሮች ካሉ ለማስታወስ ሞከርና እንዳልኩ እነዚህ ነገሮች በቂ ናቸው ብዬ አላስብም። ለኔ ግን ያው እንደ መረጃ እንወስዳለን። ምናልባት የቀረ ነገር ካለ እንድትነግረኝ እፈልጋለሁ። ቅድም ያልኩ ፓርት ላይ ስለ መርፌ ምናምን ብዬ ነበርና በዛ ሰዓት አሁን የሰማሁት ያ ሰው የምርም ያን ብር ይዞ መጥቶ እኛን እንትን ሊለን ፈልጎ ነው ምናምን ሲባባሉ ሰምቻለሁ። የምን ብር እንደሆነ አላውቅም። ብሩን ተቀበልሽ ምናምን ሲባባሉ ነበር። መርፌው ምናምን ሲሉ እኔ መርፌው ነው በጣም እንትን ያለኝ የምን ብር ነው የሚለው ሀሳብ ሆነብኝና ግራ አጋባኝ ነገሩ። ይሄ ነገር ነው በጣም ጥርጣሬ የፈጠረብኝ። ስለዚህ አሁን መርፌውም ስለ መርፌው መጠቀም ነው ሲያወሩ የነበሩት። ከዛ በኋላ ደግሞ ስለ ብር አነሱ። እሱ ነው። ከዛ በኋላ ደግሞ በዚህ ጉዳይ ደግሞ በተደጋጋሚ እየጠየቅኳትም ስለነበር የሆነ ሰላምም አይደለንም። ከዛ ቀን ጀምሮ ይህን ከጠየቅኳት ቀን ጀምሮ ምንድነው የሰጠች ምላሽ? እንዳልኩ ነው በቃ ሰው ታሞብን ነው ስለ መርፌ ደጋግመህ ደግሞ እንዳትጠይቀኝ ምናምን ነው የምትለው። ከአንድም 3 ምናምን ስጠይቃት ከዛ ለመጠየቁ ለሰላማችን ስል የሆነ ብዙም እንትን ላስጨንቃትም አልፈለግኩም። በራሴ መንገድ በቃ ራሴ እንትን እለዋለሁ ምናምን ነገር ብዬ ዝም አልኳት። ያ ነገር ነው የሚከነከነኝ ምን እንደሆነ። በእርግጠኝነት ደግሞ የሆነ ነገር ይኖራል እንጂ ዝም ብሎ አልመጣልኝም ለኔ። ስለዚህ አሁን የምትለኝ መሰጠን ምክንያቶች አሉ፣ እነሱ አለስማማም ወይንም ደግሞ አልተዋጠልም። ከዛ በኋላ የሷ መቀየር አለ ምናምን። እነዚህ ነገሮች ናቸው ኖርማሊ ወደ ጥርጣሬ ገፍተው እኔ እንድጠራ ያደረጋል። አንደኛም እሱ ነው። ከዛም በኋላ በቃ እንዳልኩም እንዲህ የራቀችኝም ጭምር ነው። ብዙም እንደ መጀመሪያም አይደለንም። ኦኬ በሁለታችሁ ማለት ጋፕ እየተፈጠረ ነው። ያን ነገር ከጠየቅኳት በኋላ ምንም መጀመሪያም አታንሳልኝ ብላለች። አታንሳልኝ ብላለች። ደጋግሜ ደግሞ እኔም ለማወቅ ስለሆነ ያው እኔ መቼም ለሷ ደህንነት ብዬ ነው እሷ እንትን አላለችም። በቃ እንዳነሳባትም አትፈልግም። በእርግጥ እንዲህ ያራራቀን ነው ይሄ ነገር። እኔ እሷን በጠየቅኳት ቁጥር እሷም እኔን እንደ መጥላት ወደ ጥላቻ ምናምን እየወሰደችው ስለሆነ ያው ይሄን ነገር ብቻ ለማረጋገጥ ነው የፈለከው። ያው ከሷ ከደህንነትም አንፃር ወይንም ደግሞ የምር ስራው ነው እንደዚህ አይነት ነገር ውስጥ እንድትገባ እያደረገ ያለው። ሁለተኛ ደግሞ ይሄ የመርፌዎቹ አይ ቲንክ ሞር ደግሞ እሱ ነው። ምክንያቱም ጥያቄ የፈጠረብኝ እሱ ነገር ነው። ይሄ ማለት የሕክምና ባለሙያ አይደለችም ወይንም ደግሞ አላቅም፣ ብዙ መረጃ የለኝም በእርግጥ ስለ ማሳጅ ቤት። ግን መርፌ ያስፈልገዋል አያስፈልግም የሚለውን ነገር አይገናኝም፣ ከስራዋ ጋር አይገናኝም። አንድ በጣም እንትን ያለኝም እሱ ነው። ስራዋ ማሳጅ ቤት ነው። የምን መርፌና ጓንት ነው? የምን ብር ነው? ስለምን ሰውዬ ነው የምታወራው የሚለውን ደግሞ
እንግዲህ እንዳልኩህ እኔ ብጠይቃትም እንዲህ ጥሩ መልስ ማሰጠኝም ልዩነታችንን እንትን ማድረግ ነው የሚሆነው። እሷን ከራሴ እንደማራቅም ስለሆነ ይህን ነገር በራሴ መንገድ እንደምንም ብዬ እስቲ ላጣረው ብዬ ነው እንትን ያልኩት። እሺ ያው እንዳልኩህ እኔ ማገዝ ያለብኝ ነገር አግዛለሁ። ጥያቄዎች ይፈጥራሉ። መርፌው አለ፣ ሰውየው ይዟል ስለተባለው ብር ያ ሰውዬ ማን ነው? ምን ያህል ብር ነው ያዘው? ለምንስ? እነዚህ ነገሮች በእርግጥ ጥርጣሬ ውስጥ ይከታሉ። ያው ጥርጣሬዎች ደግሞ ሁሌም እውነት ናቸው ማለት አይደለም። ማለት እስከሚረጋገጥ ድረስ አንተ በራስ ወይ ነው ካሉት ለውጦች አንፃር እነዚህ ነገሮች ልታይ ቻልከው። ስለዚህ በዚህ አንፃር ማድረግ ያለብን ሁሉ እኛ እናደርጋለን። ከዛ አጣርተን ነው እንግዲህ የሆነ ውሳኔ ላይ የምንደርሰው። እርግጠኛ እስከምንሆን ድረስ በጥርጣሬ ነው እንትን የምንለው። አንተም እንኳን እንደተረዳሁት ከሆነ ደፍሮ ለመናገር እንትኑ የለም ማለት ነው አይደለም የሚለው ጥርጣሬ ስለሆነ በእርግጥ ያሳመኑኝ ነገሮች አሉ። ግን የመርፌው ምናምን ጉዳዮች ናቸው ያሳመኑኝ የምትለው እነሱ ነገር ምንም ከስራዋም ስለማይገናኝ እንዴት እንደዛ ሊሆን ቻለ የሚለው ነገር በጣም ጥርጣሬ ፈጥሮብኛል። እንዳልከውም ያው ጥርጣሬ ነው ለኔ። ሌላው ደግሞ እኔ ትንሽ እንትን ያለኝ ማለት ወንድሙ ሆነ ስለዚህ ስለመርፌው ስላለው ነገር ስጠይቃት ካንተ ጋር ግጭት ውስጥ መግባት አልነበረባትም። ድጋሚ እንዳታነሳብኝ ማለት ኖርማል ከሆነ እኮ ሰው ቀለል አድርጎ አስረድቶ እንደዚህ ነው ይሄ ጉዳይ ለዚህ ፈልጌው ነው ይባላል። ግን ካንተ ጋርም ግጭት ውስጥ ካስገባ የሆነ ችግር አለ ነው። እኔም እሱ ነው እኔን እኮ ብታስረዳኝ እኔም ሲጀመር ይሄን ያክል እንትንም አልላትም። አሁን እኮ እኛም ሰላማችን ያጣ ነው እንዲህ መኮራረፍም የጀመርነው ከዛ በኋላ ነው። ሰና እንዴት ነሽ? ቁጭ በይ። ስራ የለም እንዴ? ስራ መጣቻለሁ። እንግዲህ አለ እንዴ ሰሪ አረፍ በይ። እንዴት ነሽ? ሰላም። አስደነገጥነሽ? አረ ኖርማል። ሜቢ አልነገርካትም መሰለኝ። ድንገት ነው ቤት ልንገኝ የቻልነው። አልነገርኳትም። ጋዜጠኛ ነው አንዳንድ ነገር ለመጠየቅ መጥቶ ነው። ይቅርታ አድርግልኝ ስላልነገረኝ። እሺ ምናልባት ያልተመቸሽ ነገር ካለ መተውም እንችላለን። ችግር የለውም። እርግጠኛ ነሽ? አይ መደናበር እያየው ስለሆነ ነው። ድንገት አልጠበኩም። እሺ እሱ ችግር የለውም። ስራ እንደሆንሽ ነግሮኝ ነበር። ከዚህ በፊት ትመጪ ነበር? አይ ነው እንደዛ አልወጣኝም። ጀስት ያው ቅድም ሲነግረኝ ሙሉ ቀን ጠዋት ወጣ ማታ የምትገባ ሲለኝ ስለነበረ ነው። አይ አጋጣሚ ማታ ስራ አለኝና ቀያሬ ሩታዊ ነበር። እሺ እንተዋወቅ። እሺ ጋዜጠኛ ባይሉ ይባላል። እሺ ሜሮን ይባላል። ሜሮን ስላገኘሁሽ ደስ ብሎኛል። ስራ እንዴት ነው? ቆንጆ ነው። በእርግጥ ሎሌ ጋር የተወሰነ ነገሮች ስናወራ ነበር እና እስቲ ከአንቺ ጋርም ስለ አንቺ ከማውራት እንጀምር ወይስ ስለ ሎሌ ወይስ ስለ ስራ? ማለት አልገባኝም። ምንድን ነው ስለ ስራ ነው የምናወራው? ያው የቤተሰብ ጉዳይ ነው። እሺ ምን እንደነገር አትፈልግም? እስቲ ስለ አንቺ ማለት ምን ስራ ላይ ነሽ? ኦኬ እኔ እንዳልኩ ሜሮን እባላለሁ። የሎሌ ደግሞ ታላቅ እህት ነኝ። የምሰራው ማሳጅ ቤት ነው። ማሳጅ ቤት ስራ እንዴት ነው? በጣም አሪፍ ነው። ተመችቶሻል? አዎ ያስታውቃል። ምንም አይል። እሺ በእርግጥ ሉል ጋር የተወሰኑ ነገሮችን አውርተናል እና አላቅም እንዴት እንደሆነ ግን አለመግባባትም እንዳለ ነገረኝ። እውነት ነው? ኧረ ምንም አይነት አለመግባባት የለም። እንደዛ ነው? ትናንሽ ነገሮች አሉ። በእርግጥ እሷ ትቆጫለሽ አለ። ታላቅ አይደለም? እሱማ ሊሆን ይችላል። ከዛ ውጭ እንኳን ክፍተት የለም በመካከላችን አለ እንዴ?
ምን ተጠራጠርክ? ቅድም እኮ ለኔ አውርተናል ብለኝ ከአዲስ ከማስረዳት ያው በርግ እንደ በፊትም አይደለም ታውቂያለሽ አንቺ ማለት ሜቢ ሶስተኛ ወገን ስታይ ነው ወይስ? ኧረ እንደዚህ የሚባል ነገር የለም። ምናልባት ትኩረት ምናምን የነበርኩ ምናምን መስሎት እኮ ይሆናል። ስራ ትንሽ ቢዚ ስለሚያደርገኝ ብዙ ምንድነው አምሽታችሁ ምን የምትሰሩት? አምሽቼ ነው የምሰራው። ብቻሽን ነው ወይስ? ኧረ ጓደኛዬ ልጅ ከእሷ ጋር እና ተለሻመተሽ ነው ወይስ? እሷ ስላለ ተመጣጣች ነው። ኦኬ ሁለታችሁም ማለት በሺፍት ነው የምትሰሩት? እዛ እንዴት ነው? በፊት እንደዛ ነበር። አሁን ግን እንደዛ አይደለም። አዳር እንሰራለን ማለት ማታ የሚገለገሉ ሰዎች አሉ ማለት ነው። እንግዲህ የቤቱ ሲነር ናችሁ ማለት ነው። እንግዲህ እስከ ማታ እና ተመርጣችሁ ነው ወይስ? የተወሰኑ ልጆች እንደዛ አገልግሎት ይሰጣሉ። ጥሩ ነው። እስቲ አንድ ቀን ቤታችሁን እንጎበኛለን ብለን ተስፋ እናደርጋለን። እርግጠኛ ነሽ ታስጎበኝናለሽ? እሺ ጥሩ። ኖርማሊ እንዴት መሰለሽ አሁን እስከመጣሽ ድረስ ጥሩ ነው መምጣትሽ። ወደ ጉዳያችን ስንገባ ሉል የነገረኝ ነገር አለ። ስለዚህ ጉዳይ መወር ደግሞ እስከመጣሽ ድረስ አንቺ ብታስረጅም አሪፍ ነው ብዬ አስባለሁ። ማለት እነዚህ የአዳር ስራዎች ወይንም ደግሞ አንዳንድ አንቺ ጋር የሚያያቸው የመቀየር ባህሪ እንዳለ ነግሮኛል እና አዳርን ማምሸት ምናምን ከዚህ በፊት ያልነበረ ነገር ነው። አሁን እንዴት ሊመጣ ቻለ? ከኔ ጋርም እንትን መራራቅ እየመጣ ነው። ኢቭን አንዳንድ የምጠይቃቸው አዳዲስ ነገሮች ሳይባል የምጠይቃት ጥያቄ ያለ ግን እነሱን በስርዓት አይደለም እየመለሰችልኝ ያለው ብሎኛል። እንግዲህ ክፍተት የተፈጠረው ሎሌ በስራ ምክንያት ነው። ማለት በፊት እንደነገርኩ በሺፍት ነበር የምሰራው እና ደግሞ ለተጨማሪ ገቢም ሲባል አዳር መስራት ጀምረናል። ድርጅቱም ይሰራል ማለት ነው። አሁን ብዙ ጊዜ ሰምቼ አላውቅም። እውነት ለመናገር እንደዚህ አዳር አገልግሎት አላችሁ የሚባሉ ነገሮች ሰምቼ አላውቅም። ሊሆን ይችላል ግን አንዳንድ ቦታ እንደዛ ለምን መሰለህ ቀን በስራ ምክንያት የማይመቻቸው ደንበኞቻችን አሉና ለነሱ አገልግሎት ማታ እንሰጣለን አዳር። ስለዚህ እነዛ ሰዎች በዛ የተነሳ ነው ደስ ሊሆን ይችላል። ሜቢ እንዳልሽው የድርጅቱ አሰራርም ሊሆን ይችላል። ግን ምንድነው ከዚህ በፊት የጠየቅሽ ጥያቄ ነበር? አይ ማለት አዲስ ነገር አየሁብሽ ምናምን ብሎ የጠየቅሽ ነገር አለ አይደለ? እሱን በጥሩ ወይ እንዳልመለሽለትና ድጋሚ እንዳይጠይቅሽ ምናምን ሁሉ ብለሽው ነበር። ኧረ እንደዚህ የሚባል ነገር የለም። ማለት እንደዚህ የወጣ ነገር ጠይቀኝ ታውቃለህ? በተደጋጋሚ ጠይቄሽ እኮ በቃ ከዚህ በላይ አላስጨነቅሽም ተውኩት እንጂ ስለ መርፌው ብዬ ነግሬዋለሁ። አንቺም ደጋግሜ ስጠይቅሽ ምናምን የሆነ ልትነግሪኝ ፈቃደኛ አይደለሽም። ይህም መርፌ ነው። ባለፈ እንዲህ ሰምቻቸዋለሁ እንዲህ ስታወሩ ምናምን ከጓደኞች ጋር ደግሞ ስጠይቅሽም የሆነ ሰው ታሞብን ነው ምናምን ነገር ብለሽ ደግሞ ሰውየው እንዴት አደረግሽው ምናምን ስለ ብሩ ስታወሩ ሁሉም ነገር ሰምቼ እኮ አንዳንድ ነገር ልጠይቅሽ ስፈልግ አንቺም ልትነግሪኝ ፈቃደኛ አይደለሽም ብለሽ ትቆጫለሽ። ከዛ በኋላ እንደውም ሰላም ያልሆነው እኔና አንቺ እና እነዛን ነገሮች የሆነ ቤተሱ እያስረዳሁት ነበር። እንደውም ከመጣሽ አይቀር ነው ከሷ ስለነሱ ጉዳዮች እስኪ አስረጂ። ልታስረጂኝ ትያለሽ? ስለመርፌው ምናምን ልዑል ስላለው ጉዳይ? ኧረ የምን መርፌ ነው እንዴ? እንደዛ የሚባል ነገር የለም እኮ ያው እሱም ጋዜጠኛም ነው ያለውን ነገር እንትን ብለን ነው ያንቺም ከመተጨናነቅ ምን ሌላ ጨዋታ የላችሁ ማለት ስለምን መርፌ ምናምን ነው የምታወራው? እኔ ስራዬ እኮ ማሳጅ ማድረግ ነው። ተፈቃለቅ ማሳጅ ቤት ነው። እሱን ነግረሽናል። ግን እሱ ታዲያ የመርፌ ነው እሷን መቼስ ከራሷ አንደበት ነው ሰማሁ ያልከኝ ማለት ከጓደኛዋ ጋር ሲያወሩ ምናምን ሰምቻለሁ። አሁን ምንድነው እንደዚህ የሚባል ነገር የለም። መፍትሄው መፈለግ ይችላል እኮ አሁን ተደባብቆ እንትን ከማለት በርግጥ ከአንቺ በላይ አላውቅም። ግን ቢሆንም የሆነ ልክ ምንም ይሁን
ምንም አይነት አሁን ወንድምሽ ነው አይደለ? አስቦልሽ ሊሆን ይችላል። ስለዚህ ምንም እንትን ማለት አያስፈልግም። አይ እሱ ዝም ብሎ ነው ሲጀመር። ምን ቂም ይዘብኛል እንዴ? አይ እኮ ከቂም ታዲያ ለምን የማይሆን ነገር ትቀባጥራለህ? እንግዲህ ደጋግሜ ስጠይቅሽ እኮ ነው ዝም ብሎ ሌላ ጨዋታ ቀይር አይደለም። ለምንድን ነው ይኸውልሽ፣ ከዚህ በፊትም ኦኬ፣ አሁን እሱ ያለኝን እኮ እንዳረጋግጥ እያደረግሽኝ ነው እኮ። የለማ አይደለም ማለት ከዚህ በፊትም ስጠይቃት እንደዚህ ተቆጥታኝ ምናምን ነው ብለሽኛል። አሁንም እኮ እየተቆጣሽው ነው። ኧረ ተቆጣው እና ታዲያ እንደዛስ ከመሰለ ግን እየተቆጣው ሲሆን ዝም ብሎ ነው ይወራል እኮ ስለመርፌዎቹ እሱን ነው አሁን የሚለውን ነገር አንቺ አላነሳሽም፣ አላወራሽም። ይሄ ከስራዬ ጋር ራሱ የሚገናኝ ነገር አይደለም። ታዲያ በየት በኩል ነው ስለመርፌ ጠይቄሽ ነበር? ሰው ታሞብን ነው ምናምን ነገር ብለሽ እኮ ሰው ማን ነው የታመመው? እኮ ሰውማ እኮ ሊታመምብን ይችላል እኮ። ሰው ከታመመ ደግሞ መርፌ አንቺ ጋር ምን ይሰራል? ማለት የታመመ ሰው ሕክምና ቦታ ላይ ነው እንዴ? አዎ ምን ይሰራል እኮ? አንቺ ማሳጅ ቤት ነው የምትሰሪው። አንቺ ማሳጅ ቤት እየሰራሽ ከሆነ መርፌው አንቺ ጋር ምን ይሰራል? የፈለገ ሰው የሚታመም ቢሆን ዝም ብሎ ነው እያወራ ያለው እንጂ እኔ ጋር ምንም መርፌ ያለኝን ነገር ቅድም ሰዓት መጪ ሲነግረኝ የነበረውን ነገር እያየሁብሽ ስለሆነ ግን የሆነ ነገር እንዳለ ይኸውልሽ ፊትሽ በደንብ ነው የሚያስታውቀው። ነው አሁን ስለሳቅሽ ምናምን አይደለም፣ ይሄ መሳቅ አይደለም። ነው ሲሪየስ ጉዳይ ነው። አም ሲሪየስ። ስለዚህ ንገሪኝ፣ የሚስተካከል ነገር ከሆነ እናስተካክለው። ገብቶሻል? ገባኝ እኮ ግን እኔ ራሱ እኮ አልተረዳሁም። ምንድነው ሉሌ የምን መርፌ? እሺ በትክክል አስረዳው። ለምንድን ለኔ የሚያስረዳው? እሱ ያለው ነገር እኮ ነግሬዋለሁ እኮ። ምን ነገር? አሁን አንቺም እኮ ላለማመን ከሆነ ነው እንጂ የሆነ እንትኑን አንስቼልሽ ነበር በተረጋጋሚ ስጠይቅሽ። ይሄን ነገር ከዚህ በፊት ጠይቆሻል? አልጠየቀሽ? ምንድነው ሉሌ? እኔ እናንተ ከቤታችን ነው ቤታችን ውስጥ ካለው ነገር ውጪ አውርተን እናውቃለን? እኔም እኮ ስለ ስራ ራሱ እኮ ብዙም አታውቅም አይደለ? በቃ ማሳጅ ቤት እንደምሰራ ነው የምታውቀው እኮ። ለዛም ነው ማሳጅ ቤት እንደምትሰሪ እንጂ ስለ መርፌ ስለ ብር ታዲያ መርፌ ምን አመጣው እዚህ ጋር? መርፌ ምን ይሰራል? ካንቺ አንደበት የሰማው እኮ ነው እሱ። ስለምን መርፌ ነው አላወራው። እሺ ለማንኛውም ማትቀየሚ ከሆነ ለወጣ ስለሆነ የት ነው የምትወጪው? አይደለም ቆይ አንዴ ነው መቀየሩም እንዳለው ሆኖ ግን እኔ ይሄን አይ በቃ እናንተ ጨዋታውን ጀምራችሁ ይሄ በቃ ጨርሱ እኮ። አንቺም ያለሽበት እኮ ነው። አንቺ ነው የሚመለከተው። አንቺ ምንድነው ነው የሚመለከተው? ሉል ለምን አሁንም ልትቆጪው ነው? እየተቆጣሁት እኮ አይደለም። እና ታዲያ አይውላ አልተረዳኝም ግን እሺ ስለ ስራ ከሆነ ነገርኩህ። ይኸውልሽ አሁን ስራው ገባሽ ነገር አሁን እሱ እኛ ሊረዳን ፈልጎ ነው። ለምንድን ነው ዝም የሚለው? አስረዳኝ ብለሻል አይደል? እሺ ያስረዳሽ። አሁን እኮ አንቺ ተቆጣሽ ጨውሽ ምንም የሚፈጠረው ነገር የለም። ስቆ ለማሳለፍም እየሞከርሽ ነው። እንደዛ አይደለም። ገብቶሻል? ያለ ምክንያት ለምን ሊያነሳ ይችላል? እሺ ንገረኝ። እሺ ቁጭ በይ፣ በመጀመሪያ ደረጃ ቁጭ በይ። እሺ ግን ትንሽ ደቂቃ ነው የሚቀመጠው። እሺ እሱ ችግር የለም። የደቂቃ ጉዳይ እንትን አይለም። ገብቶሻል? ግን ለምንድን ነው ሊያስረዳሽ ነው እየሞከረ ያለው። አንቺ ጨውሽ አልጨውሽ እንዳልከውሽ ምንም የሚፈጠር ነገር የለም። ሁለት እህት እና ወንድም ናቸው አይደል? አንቺ ላይ እንዴት ይሄን ነገር ፈጥሮ ሊያወራ ይችላል? ምን አውቃለሁ እኔ ራሱ እኮ ምንም መረዳት አልቻልኩም። መርፌ ምናምን ምንድነው የግል ቂም አለብን? አሁን እኮ አንቺ የሆነ ማመን ነው እንትን እያለሽ ያለው እሱ። አሁን እኛ ሊረዳን እስከመጣ ድረስ የሆነ መደባበቁ መሸፋፈኑ ምንም እኮ አያስፈልግም። የማይመስል ነገር እኮ እያወራ ያለው አሁን እኔ የምሰራው ማሳጅ ቤት አገልግሎት እሱን እኮ ነግረሽናል። ምን ይሰራል? እኛም ጥያቄ የሆነብን እኮ እሱ ነው። እሺ እንደዛ ከሆነ ስለ ሰውየው ነገር ነው። ብዙ ብር ይዞ ስለመጣው ሰውዬ አይደል? ለዛ ነው ያልከኝ። ሉሌ እቺ ጓደኛዋም ትመጣለች። አሁን ከሷ ጋር እኮ ስለየትኛው ሰውዬ አሁን አትስቀይስ ስታውሩ እኔም እኮ ጥያቄ ሆነብኝ። እሱ ነው ስታውሩ ነበር ያን ሰውዬ ብላ ጓደኛሽ አንቺን እየጠየቀችሽ ነበር። ያ ሰውዬ እንዴት አደረግሽ ብሩንስ ምናምን ብላችሁ። እሺ ምን ገባኝ። እሺ ገባኝ። ሰራው እኮ ከሰዎች ጋር አይደለም አይደለም የምን ነው ደንበኛ ስለነሱ ልናወራ እንችላለን። በቃ አለቀ። የፈለገ ከስተመር ሊሆን ይችላል ዋሬቨር። ግን ስለምን ገንዘብ ስንትም ይዞ ማለት የግል ጉዳይ ያላችሁ ከከስተመር ጋር ቲፕ ነው ሊኖረን የሚችለው። ሌላ ምን ያህል ገንዘብ ማለት ያ ሁሉ ገንዘብ ምናምን አይደል? እንደዛ አይደል ያለችው? አራሉ ላይ የምን ገንዘብ ነው? አንተ ልጅ ደህና ነህ ዛሬ?
አሁን እኮ መደባበቅ አያስፈልግም እንዴ ለምንድን ምን ሆነሽ ነው ተረጋጊ እንጂ አይደለም መቀባጠር ያለው መቀባጠር አይደለም ሲጀመር አንዴ እንትን ታያለሽ ደህና ነኝ አልተቆጣቱም ታያለሽ አሁን ደግሞ መያዝ ጀመርሽ ምንድነው እንትን የምትይው የሆነ ችግር ካለብሽ የሆነ መፍትሄም ያምን ችግር መናገር እኮ እንዲህ በመናደድ እኮ አይደለም እኮ ያለውን ነገር እኮ ነገርኳችሁ በቃ እኔ ስራዬን በሰላም የምሰራ ሴት ነኝ አለቀ ምንድነው መስማት የምትፈልጉት ከዚህ ውጪ ይሄው ጠይቀሽ ስለ መርፌው ነገር ይናልሽ ምንም እናውቀው ነገር የለም አልሽ ሁለተኛ ደግሞ ስለ ብር አልሽ ካስተመር ነው አዎ በቃ ይሰጣናል ቲፕ አንተ አታውቅም ነገር ያለቀ ምን ያህል ብር ነው አይደል ምን ያህል ብር ነው ነገርሽ እንጂ በቃ ትንሽ ነው በቃ ግን እሱ ምን ያህል ብር ነው ያልከኝ ማለት ብዙ ብር አይደል ብዙ ብር ምንድነው ብዙ ብር እኮ ምን መሰለሽ አንቺ በመናደድ መናደድማ እየተናደድሽ ነው የሆነ ነገር ካለብሽ አይደል መናደድሽ ነው እየተናደድሽማ ነው ለምን ባትናደጂ አትይዙም የማይመስል ነገር ነው የሚያወራው እኮ የማይመስል ነገር እኮ እንዴ ተረጋግተሽ እንዴ ነው ብለሽ ታስረጃለሽ እንጂ ምንም እንትን አይፈጠርም እኮ ለምን በስርዓት አትነግረው ነገርኩት እኮ ያለውን ነገር ካንቺ ለኔማ ነግሮኛል እኮ አንቺ ምን እንዲ ጮሽ ምናምን ነው የምትወጪው በተደጋጋሚ ሲነግርሽ ያሁኑም ብቻ አይደለም በተደጋጋሚ ስጠይቅሽ እኮ የሆነ መፍትሄ ላይ እንኳን እንዳንደርስ የሆነ ነገር ችግር እንዳለብሽ እኔ የምን ችግር እኔ ስራዬን በስርዓት ከመስራት ውጪ ምን ችግር አለብኝ አታውቅም አንተ ስለኔ ስራ አሁን የሆነ ሰው ታመመብኝ አልሽሽ አንቺ እኮ ያጋጠማል እኮ እንደዛ አይነት ነገር አንተ አታውቅም ስለ ስራ ባህሪ ነው ምንድን እኔ ሰራተኛ አይደለሁም አላውቅም እኮ ምንም ቢሆን ትንሽ ነገር ታውቃለህ አይደል ይኸውልሽ አሁን ስለምትያይች ነገሮች ምኑንም ይበቃ ጨርሰናል ለዛሬ ከፈለጋችሁ እናንተ አውሩ እኔ ስራ አለብኝ ይቅርታ አድርጉልኝ እሺ የት ነው ለምንድን ነው ተረጋግተሽ በቃ ስራ አለብኝ በቃ ከቻላችሁና እኔና ሉሊ ደግሞ በቃ ክፍተት ተፈጥሯል አይደል ያለው እንደ ታላቅና እንደ ታናሽ ቁጭ ብለን እናወራለን አይደል ሉሊ ተናገራ ምንድነው የሚዘጋ ለምን ትናደጃለሽ እንዴ ለምንድን ነው ማትረጋግሽ ቁጭ በይና አይ አልቀመጥም በቃ ሞታ ካለ ለምን ጊዜን እየገደላችሁብኝ እኮ ነው በማይረባ ነገር ለሱም ለኔም ጥያቄውን ከመለሽ ምንም ጊዜ የሚያቃጥል ነገር የለም አሁን በመትየው ነገር መልስ የለኝም ሰራተኛ ነኝ አለቀ እኮ ሰራተኛ ልትሆን ይችላልሽ መርፌው አንቺ ጋር ምን ይሰራል የትኛው ሰውዬ ነው ያው ሁሉ ገንዘብ ይዞ የሰራችሁለት በቃ ደንበኛ ከስተመር ቲፕ ይሰጠኛል አለቀ አንተ አይገባህም አንተ ይጠፋል አላቅም በቃ እሺ ስለሰ ከዚህ በላይ ምንድነው ሰላም እንዴት ነሽ ምንድነው ለምንድነው ያልደወልሽልኝ ምንድናችሁ ለምንድነው የምትደውልልሽ እኮ ለምንድነው የምትደውል እንዳላላወኩም ምን ማለት ነው ለምን እሺ ቀይሪና እስካሁን አልቀየርሽም ልብስ ምን ነው ጣ የት ነበር ስራ ልጅ ስራ ነው ሲጀርኩ ማን እኔ እኮ ለቀም ሰውዬ ለምንድን ነው የምጠይቀኝ አልፈልግም መስፈላጊ አልመሰለኝም አጥተኝ ነው ለምታውቁ እሺ ለማንኛውም ከፈለጋችሁ አሁን ለየት ምንድነው ልዑል እስቲ ተረጋግታችሁ ቁጭ በሉ ለምን ምን ችግር አለ የተፈጠረ ነገር አለ ምንም ጦዞ ምናምን አይደለም አይ ተዞበታል እንጂ የማይመስል ነገር እኮ እያወራን ያለው እሱ ጋዜጠኛ ነው አንዳንድ ነገር ሊጠይቀን ነው በቃ ፈቃደኛ አይደለም እኮ ነይ አይደለም ወዴት ነው እሺ አይደለም እኮ ምንም አልፈቀደልህ ይኸውልሽ አልመጣሽም ያስኩሽ እንጂ እንትን አላልኩም ሲጀመር ለምንድን ነው ትይዘኝ ስፈልግ መሄድ ስፈልግ መቀመጥ እኮ መብት ይመስላል ቁጭ በሉና አንዳንድ ነገር ሊጠይቃችሁ ምን አገባህ አንተ ከመቼ ጀምሮ ቁጭ በይ ምናምን ብላ አዘኸኝ የምታውቀው ወንድምሽ ከመቼ ጀምሮ ነው እንደዚህ ነው እሱ እዚህ ላይ ነው የወጣው ተልቶበታል ሲጀመር እሺ ተቀመጡ ስላላችሁ እሺ አውሩ እናንተ ናችሁ አይን ጨዋታ የጀመራችሁ እኔ ማለት ያለብኝም ብያለሁ ስለቀየር ፈልጌ ነበር ግን እሱ ማስፈላጊ አልመሰለኝም ልሂድ ነይ አይደለም አትጂ እኮ ነው ያልኩሽ ያለው ለምን ነው ታስቆማት ቆይ እኔ እናንተ እንተዋወቃለን ከዚህ ታገኛለህ አላቅሽም እኮ ልትዋወቂ ስለምፈልግ ነው ቆይ መቅዲ በቃ ጋዜጠኛ አይደለ ፍቃደኛ አይደለ አሁን እኮ ምንም ተስፋ ሞክር ስፈልግ መከበስ ስፈልግ መሄድ ስራዬ ነው ደግሞ ሁላችሁም ዝም በሉ አሁን ዝም በሉ አይመለከትም አንተ ዝም በል ይኸውልሽ አሁን እኮ አያገባኝም በቃ የራሳችሁ የማያገባሽ እስቲ ተረጋጊ ሲጀመር አትንከኝ በመጀመሪያ አትንከኝ እሺ እንዳልነካሽ ከፈለግሽ ቁጭ በይ አንተ አስገድደህ ልታስቀምጠኝም አትችልም